ይሄ ጉዳይ እየተካረረ መጥቷል። ይሄ ጉዳይ እጅግ አሳሳቢ ሆኗል። ካረረ መጥቷል። ዛሬ ላይ የምናፋጥጣቸው ላይ ያስቀመጣችሁት ነገር ይናገራል። ስለዚህ ዛሬ እሱን ጥያቄ እናነሳለን። የእናንተ ጥያቄ ምን ነበር? እሱን እስከ መጨረሻ ድረስ ከኛ ጋር ከሆናችሁ አብራችሁን ከሆናችሁ የምታዩት ነገር ነው የሚሆነው። ከኛ ጋር ስትሆኑ ደግሞ እንደተለመደው ላይክ፣ ሼር፣ ኮመንት እና ሰብስክራይብ ማድረግ እንዳይረሳ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ናችሁ እኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። ዛሬ በሁለት ሰው ነው ማወራችሁ፣ በመቅደስ እንዲሁም ደግሞ ልዑል ጀግናው ምን እንደሰራ እንግዲህ ይሄ ኩርቤል ነው ስሙ እንትን ይልብኛል። በጣም ሲፈልገው የነበረው ሰው እንግዲህ እጃቸው ውስጥ ገብቷል፣ ተገኝቷል ማለት ነው። እንዲሁም ሌሎችም እንግዲህ በዚህ ቪዲዮ ማሳያችሁ ይሆናል። ከእናንተ የሚጠበቀው ቪዲዮ ስትጀምሩ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሞር ደግሞ ለምታበረታቱኝ ገና ስትጀምሩ ላይክ ሼር የምታደርጉልኝ እህቶቼ በጣም በጣም ነው የማመሰግናችሁ። ክበሩልኝ ማለት እፈልጋለሁ። እንግዲህ ልዑል መቼም የሆነች ነገር ከጀመረ እስከ መጨረሻው ድረስ እውነትን ይዞ ስለሚጓዝም ይመስለኛል ስኬት በስኬት የሚሆነው። ዘላለምን በዚህ በኩል እያገዘው ነው፣ በዚህ በኩል ሚኪ በቃ በአንዳንዴ የእውነቴን ነው የምላችሁ እንደ ልዑል እድለኛ ሰው የለም። አሁን ላይ ጓደኛ በሚያጠፋሽ የሆነ እንትን በአንቺ ላይ ሴራ ሲያስር ምናምን ነው የምናየው። እነሱ ጋር ስታዩ ደግሞ መዋደድ፣ መፋቀር የሆነ ለየት ያለ ነገር ታዩባቸዋላችሁ እና ይሄ ራሱ ከላይ ሲሰጥ ነው። የእውነቴን ነው የምላችሁ በጣም ነው ደስ የሚሉት። ሞት ደግሞ ዛሬ ደግሞ በጣም ሲፈልጉት የነበረውን ሰው ስላገኙት ደስ ብሎኛል። ያው ትንሽ ተናዷል ልዑል። ለምን ምንድነው የተናደደው? ዘላለም እንግዲህ ስለ መቅደስ አንዳንድ ነገር ነግሮታል፣ በስልክ ተደዋውለው ማለት ነው። ልዑል ካልመጣ መታሰር አልፈልግም ብላለች የሚል ነገር ሲነግረው እንግዲህ ያው ማነው ልዑል ደግሞ ያው እንግዲህ ትንሽ ቀን ነው የሚቀረኝ እንደዚህ ነው። አብዛኞቻችሁ ደግሞ ብዙ ነገሮች እየጠየቃችሁ ነበረ። ለልዑልም ምንድነው ፓርት አያልቅም ወይ እንደ ተከታታይ ድራማ በጣም ተረዘመ እያላችሁ ብዙ ነገሮች እንትን ስትሉ፣ በዚህም ደግሞ ልዑል መልስ ሰጥቷል ማለት ነው። ኮሜንት ለጻፋችሁ እህት ወንድሞቼ ማለት ነው። እርግጥ ይሰለቻል፣ አንድ አይነት ነገር ስታዩ ይሰለቻል። ግን ደግሞ እነሱ ደግሞ የሚሰሩት ነገር በጣም ይሄ የህይወት እንትን ነው አለ አይደል? 24 ሰዓት ፕራንክ ምን እያሉ የሚሰሩት ሲንዛዙ ሲግማሙ የሚውሉት እነሱን እንኳን ቁጭ ብለን እናያለን አይደለም? ይሄ የህይወት ጉዳይ ይቅርና እኔ በእንትኔ የልዑል የሚሰራው የዘላለም የማናቸውም አይሰለቸኝም። በጣም ጓጉቼ እስከሚመጡ ድረስ ሰዓቱ አልደርስ ብሎኝ እስከ ቪዲዮ እስከሚለቁ ድረስ በጣም ጓጉቼ ከምጠብቀው ፕሮግራም የትኛው ነው ብትሉ የነ ዘላለም እና የነ ልዑል የሚሰሩት ስራ ነው። ሌላው ይሄ ኢትዮጵያ ውስጥ ቁጭ ብለው ፕራንክ ምናምን የሚሰሩት ብዙም ከፍቼም አይቼ አላውቅም። እንደው ምን ማለት ተቆራርጦ ይሄ ቶክቶክ ላይ ምናምን ካላየው በስተቀር የነሱን እኔ አልከታተልም። እንደዚህ አይነት ጀግናዎችን ነው ማበረታታት ያለብን። ለነገ ለተስፋ ያላቸው ለወጣቶች ከነ ልዑል ብዙ ነገሮች ይማራሉ። ቁጭ ብለው መንገድ ላይ የሆነ በየቶክቶክ በየእንትኑ ታብታብ አድርግ እንዲህ እያለ ከእንትን ከሚል የነ ልዑልን ሲያይ ወጣቱ ህዝቡን ማዳን እንዴት እንዳለበት የተቸገሩ ስንት የተቸገሩ በራቸውን ዘግተው የሚያለቅሱ በጣም ብዙ ሰዎች አሉ እና ልክ እንደነ ልዑል እየሰሩ ሰዎችን አንደኛ ነገር በነ ልዑል ሲሰሩ አንደኛ ለራሳቸው ቢዝነስ ነው፣ ሁለተኛ ነገር ደግሞ ለሰውም እያገዙ ነው ያሉት። ለሰው ፍትህ አስገኝተው ለራሳቸውም ሳንቲም ይሰሩበታል። ዝም ብሎ በነፃ አይደለም የሚሰሩት። ዩቱብ እኛ በእነሱን በደንብ ስናይላቸው ቪዲዮአቸው ላይክ ሼር ስናደርግላቸው ሰብስክራይብ ሞር ደግሞ ቪዲዮአቸውን በደንብ ላይክ ስናደርግ ለእነሱ እንጠቅማቸዋለን። ልዑልም ለዛ ነው በተደጋጋሚ ቪዲዮ ላይክ አድርጉም ይላችሁ የሚጎዳን ነገር ስላልሆነ
በተቻለን አቅም ደግሞ ላይክ እናደርግላችኋለን። ከኛ 0.5 ሳንቲም እኮ አንዳንዴ እንደው የሰው ክፋት ነው እንጂ ዝም ብላችሁ ካያችሁ የሚቀንስብን ነገር አለ? እስኪ ንገሩኝ። የእውነቴ እኮ ነው የምላችሁ። እኔ ገብቼ የእህቴን ቪዲዮ ላይክ ሼር ባረግላት ምንድን ነው ከኔ የሚቀንሰው? አብዛኛው ደግሞ አረብ ሀገር ያለን ሴቶች ነን። ሁሉ ነገር ነፃ ነው። ኔትወርኩ ምኑ ስልኩ ብቻ ነው የኛ። እና አንዳንድ ሰዎች ልክ ከኪሳችን አውጥተን የምንሰጥ ይመስል ላይክ አድርጉ፣ ሰብስክራይብ አድርጉ በጣም ተለምነው ነው የሚያደርጉት። እና የነ ልዑል ደግሞ በጣም ከሚሰሩት ዋጋ እየከፈሉ ህይወታቸው ስንት ነገር እንትን እያሉ መለመንም የለብንም ብዬ ነው የማስበው። ላይክ ሼር ማድረግ ግዴታችሁ ነው ብዬ ነው የማስበው። ለማንኛውም ጋይዝ ልዑል እንግዲህ የሆነች ነገር ካሰበ እስከ መጨረሻው ድረስ ያሰበውን ሳያሳካ አንድ ቀን ብሎ ወደ ኋላ ቀርቶ አያውቅም። ብዙ ጊዜ ካያችሁት ልዑል የጀመረውን ስራ ጨርሶ ፍትህ ለሚፈልጉ ሰዎች ፍትህ አስገኝቶ ሰዎችን መንገድ እንትናቸውን እንትን ብሎላቸው አስተካክሎላቸው ነው እንጂ ጀምሮ ምናምን አይተውም። እና አሁን ላይ በተለይ በአሁኑ ሰዓት ደግሞ እሱ ላይ የተነሱት ሰዎች ደግሞ እሱን ለማጥፋት እሱ በቃ ከዚህ እንትን እንዳይሰራ ለማድረግ በጣም እንትን ያሉ ሰዎች አሉ። እነሱን ደግሞ ልዑል እጅ አልሰጥም ብሎ እንግዲህ በየተከታታይ እንግዲህ እያያችሁ ነው። በጣም ብዙ ከጎኑ ደግሞ ያሉት ደግሞ ሚኪ ዘላለም እንዲሁም ሌሎች ከካሜራ ጀርባ ያሉትም በደንብ መመስገን ስላለባቸው በእነሱም ጥረት እንግዲህ ያሰቡት ሁሉ እየተሳካላቸው ነው። በተለይ አሁን ክፍለ ሀገር ከሄዱ ጀምሮ ካያችሁ አሪፍ አሪፍ ነገር ቢያንስ በልዑል ላይ እንኳን ብዙ ነገሮች እየመጡበትም ቢሆን ራሱን ጠብቆ በእናንተም ጸሎት እንግዲህ ያሰበው ነገር ሁሉ እየተሳካለት አሪፍ ነገር እያየን ነው። ብዙ ስራዎችም እየሰሩ ነው። በዚህ ጋር ደግሞ እናቱን እየተንከባከበለት አለች። ደግሞ መቅደስ የተባለች ሴትዮ ዛሬ ደግሞ ግዴታ እንትን ማለት አለባት ተብሎ ተወስኖባት ግዴታ ልዑል መምጣት አለበት። እኔና ልዑል የምንፈራረመው ውል አለን። እሱም ከተስማማ እኔም በሱ ሀሳብ ከተስማማው እንትን የምንስማማበት ጉዳይ አለ። ልዑል ሲመጣ እስር ቤት ከፈለገ እስር ቤት ከፈለገ የሚፈልገውን ነገር አረጋለሁ ብላ እንግዲህ ከልዑል ጋር ደግሞ ከማን ነው ዘላለም ጋር አዲስ እንትን አጀንዳ ፈጥራለች ማለት ነው መቅደስ። ያው ልዑል ሲጀመር ራሱ ፈልጎ እንድትገባ ከዛ ከቤቱ ሆና ብዙ ነገሮች እያመጣችበት ስለሆነ ይሄ ነገር ደግሞ ለዘላለም ጥሩ አይደለም። ዘላለምንም እንደ ልዑል እንትን እንዳትለው ስለፈራ ነው እስር ቤት እንድትገባ የተፈለገው። ግን እሷ ደግሞ እንግዲህ ታቋታላችሁ አዳዲስ አጀንዳ በየጊዜው ማምጣት እሷ ልማዷ ነው። ዘላለምን ደግሞ ለማዘናጋት ይሆን ምን ይሆን አላውቅም። እንግዲህ ልዑል ወስኖ ነበረ እነ ዘላለም እነ ሚኪ ሁሉም ተነጋግረው በዚህ እንትን ላይ እሷ ግን እንደ አዲስ ሀገር ሽቶባታል ማለት ነው። ኦሬዲ ምንም አይነት ስልክ ምንም አይነት እንትን የላትም። ግን እሷ በተከታታይ ካያችሁ ስልኳ ከተወሰደበት ቀን ጀምሮ ራሱ ምግብ የሚያቀብሉት ሰዎች እነሱ ይሰጧታል ስልክ። ዘላለም ቁጭ ብሎ አያይ፣ እሷን አይጠብቅ። ስንት ስራ ያለው ሰው ነው። ከስንት አንድ እንደው ታማኝ ካገኛችሁ እንጂ ከካሜራ ጀርባ ጠብቁ እንደዚህ ተብሎ የሚሄዱ ልጆች እኔ እግዚአብሔር ይቅር ይበለኝ። በተከታታይ በቃ ትንሽዬ ብር የሚገዛቸው እዚህ ጋር የሰው ህይወት እንደሚጠፋ እያወቁ ራሱ በ10,000 እና በ20,000 የሚታለሉ ወጣቶች ነው ያሉት። እና ይህ ነገር ደግሞ ትንሽ ለዘላለም ለህይወቱ ቤተሰብ እህት አለው። መቅደስ ደግሞ እንግዲህ በልዑል ብቻ አይደለም የተነሳችው፣ በሚኪ በዘላለም በሌሎችም በቃ ልዑልን በሚያግዙት ሰዎች እንዴት አርጌ ልግደው በምን እንትን ልበለው የምትል ሴት ናት። ስለዚህ ይሄ ነገር ደግሞ እያደረ ሌላ ችግር ከሚፈጥርበት ያለው አማራጭ እንግዲህ ለህግ አሳልፎ መስጠት ነበረ። እንግዲህ እሷም እንግዲህ ምን እንዳሰበች ምን እያቀደች እንደሆነም ባላቅም ነገር ሁሉ አበላሽታባቸዋለች። ያው ልዑል እንኳን አሪፍ ነገር ቢገጥመው አዲስ አበባ ያለው ነገር ግን
ብዙም ደስ የሚል ነገር የለም ማለት ነው። ኦልሬዲ ዘላለምም እንግዲህ አንድ ባንድ አሳውቃችኋለሁ ያለውን ነገር በቪዲዮ ካልቻልኩም በጽሁፍም ቢሆን እነግራችኋለሁ ብሏል። እኔ ደግሞ እንግዲህ እየተከታተልኩኝ ምን ላይ ደረሰ የሚለውን ለእናንተ እነግራችኋለሁ። ያው የዘላለምም ቢሆን ያሳስባል። ልዑል ብቻ አይደለም የሚያሳስባችሁ ልዑልስ ኦልሬዲ እዛም ያሉትም ልጆች ይጠብቁታል። ሚኪም ከጎኑ ስለሆነ ችግር የለም። አዲስ አበባ ደግሞ ያው ሁሉም ወላ ኤርሚያስ፣ ሚኪ፣ አቤል ብትሉ የራሳቸውን እንትን እየሰሩ ነው ያሉት። ማንም ሰው እያገዘው አይደለም ዘላለምን። በዚህ ጉዳይ ደግሞ ብዙዎቻችሁ በተለይ በኤርሚያስ ላይ ተናዳችኋል። ኤርሚያስ ያለበትን እንትን እያያችሁ ነው። ምን ባላት ቪዲዮን ያላያችሁ ሰዎች የምትመስሉኝ ያላችሁ ኤርሚያስ ላይ የምትናደዱት እሱ በጣም አሁን ላይ አሪፍ ነገር እየሰራ ነው። አንድ ወንድማችን ታግቷል፣ ሳሚ የተባለው በሱ ዙሪያ ነው እንግዲህ እየፈለገ አንዴ ይገሉታል፣ አንዴ እንትን ብሎታል እያሉ እያስፈራሩ ብዙ ነገሮች በሱ ላይም እየደረሱበት ነው። እና ሰዓትም ጊዜም ስለሌለው እንጂ ከኛ በላይ እነሱ በደንብ ይተዋወቃሉ። እኛ ኮሜንት የምንጽፈው ወይም እንደዚህ የምንመለከተው ከካሜራ እንደዚህ በቪዲዮ ነው የምናውቃቸው። እነሱ ደግሞ ሞር በአካል ይተዋወቃሉ። ስለዚህ በእነሱ መሀል መግባት አልፈልግም። ከቻሉ ደግሞ ያግዙት። ይቺ ሴት ደግሞ ምን ያክል ፓወር እንዳላት በገንዘብ በምን በሰው ብትሉ መቅደስ በጣም ብዙ ነገር ያላት ሴት ናት። ከእሷ ጋር መደራደር ከእሷ ጋር እንትን ማለት ከባድ ነው። ልዑልም ለዛ ብሎ ነው በእሷ ጉዳይ ላይ ብዙም ጥያቄና መልስ አልሰጥም፣ ነገሩ እስከሚስተካከል ድረስ ጠብቁኝ ያለው ለዛ ይመስለኛል። ኦልሬዲ አሁን በኋላ እንኳን እዛ ገጠር ያለው ነገር እያለቀለት ይመስለኛል። እንግዲህ ወደ አዲስ አበባ ይመለሳል ብዬ ተስፋ አደርጋለሁ። የሚፈልገውም ሁሉም አንድ ባንድ እየተሳካለት ነው። እግዚአብሔር ይመስገን። ነገ ደግሞ ምን እንደሚፈጠር አብረን እናያለን። የዛሬው እንግዲህ የሚፈልገው ሰው ስንት ቀን ሲፈልገው የነበረው ሰው ተገኝቷል ማለት ነው። ያው ብዙዎቻችሁ ብዙ ነገር ብዙ ጥያቄ ጠይቃችኋል። ልዑልም ያው እሱም ራሱም ስለመለሰላችሁ የራሱ ቻናል ጋር ገብታችሁ ማየት ትችላላችሁ። ጥያቄያችሁ እየተመለሰ ነው። ከስር ከስር ኮሜንት የምትጽፉ ሰዎች ማለት ነው። እዛም ገብታችሁ ማየት ትችላላችሁ። ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። የእውነት እስከ አዲስ ዓመት ድረስ ሁሉም ነገር እንደሚፈልገው ተስተካክሎለት ከሚወዳት ከፍቅረኛው ከእናቱ በቃ ከቤተሰቦቹ ሰብሰብ ብሎ እንደሚያከብር ተስፋ አደርጋለሁ። ሁሉም ነገር እንግዲህ ይስተካከልለታል። አሁን እንኳን እያለቀ ይመስለኛል። ምን አለ አቶ ወርቁ ስለ አቶ ወርቁ እንግዲህ የአቅሙን እየደከመ ነው፣ እየለፋ ነው የሚመጣው። አቶ ወርቁን ፍለጋ ወጥቶ ልዑል በጣም ብዙ ሰዎች እያተረፈ ነው ያለው። ብዙ ሰዎች ካሉበት ችግር እያወጣ ነው ያለው። መጀመሪያ ሲጀመር ግን እንትኑ በአቶ ወርቁ በልዑል ላይ ሌላ ነገር እንትን ሲሉ የነበሩ ሰዎች ናቸው። ግን ነገሩ ረዘመና በዚህ ዙሪያ ላይ በጣም ብዙ ሰዎች ቤታቸውን ዘግተው የሚያለቅሱ ሰዎች፣ እርዳታ የሚፈልጉ ሰዎች በዙና በየጊዜው የሚሰሩትን ቪዲዮ በጣም ረዘመ። በጣም ረዘመ። ስንት ወር ሆነው ይሄ ነገር ከተጀመረ በኋላ ግን ደግሞ ያው የአቅማቸውን እየደከሙ ነው። እነሱ ዝም አላሉ። ፍትህ ለሚያስፈልጋቸውም እያገዟቸው ነው ያሉት። የአቶ ወርቁ ነገር እንግዲህ እኔ አላቅም መጨረሻው ምን እንደሚሆን እርግጠኛ ነኝ። እንዲህ ደክሞ ለፍቶ በከንቱ አይቀርም። አባቱ ጋር ይገናኛል ብዬ ተስፋ አደርጋለሁ። በህይወት እንዳለ ያው እነ መቅደስም አጎቱም በነግረውታል። ግን ያለበትን ቦታ መናገር ብቻ ነው እንጂ እንዳልሞተ በህይወት እንዳለ ሁላቸውም እንግዲህ በተያዙ ሰዓት እየተናገሩ ነው ያሉት። ልዑልም እንግዲህ በተጋዳ ላይ የሆነ ጀግና ወንድማችን ለምንም የማይበገር ነው። እስከ ተቻለው ድረስ እያፈላለገ ነው ያለው። እንግዲህ መጨረሻውን ደግሞ አብረን እናያለን።
እሱ ራሱ ቃል ገብቷል። በአዲስ አመት ሁሉም ነገር ተስተካክሎ በአዲስ ስራ በአዲስ እንትን እመጣለሁ ብሏል። እንግዲህ እስከዛ ድረስ እናያለን። ያድርሰን። ለማንኛውም ጋይዝ የዛሬው እንግዲህ ይሄን ይመስላል። ዘላለምና ሚኪን እንግዲህ ከልዑል ጎን ሆነው እስካሁን ድረስ አብረውት ላሉት ወንድሞቻችን እያመሰገናችሁ እኔንም ደግሞ ለምታበረታቱኝ እያመሰገንኩኝ የዛሬው ቪዲዮ ይመስላል። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዙ ትርፍ ይበልልኝ ባይ